አሁን ድምጻችን ወደም ይሰማ ወደሚባለው ልንመጣ ነው እኛ ሀገር ላይ ወዳለው والله ብዙ ሚሉት ነገር ስላለ እስቲ ደግሞ አሁን እነሱንም አንድነታችንን እየበተኑ ነው ወይንስ አንድ ያደረጉ ነው እነሱ እንደሚሉት በቁርአንና በሐዲስ ደግሞ እንመዝናቸው ጥፋቱም እኛ ላይ ከሆነ እንቀበላለን እነሱም ላይ ከሆነ እንግዲህ ደግሞ ይቀበሉ ሚዲያውን ተጠቅመው ብዙ ሚሉት ነገር አለ አይደል ባላህ ህዝነት እናነሳዋለን መጀመሪያ ሙስሊሞች እማያውቁት አሚር ኖራቸው ያውቃል ረሱል ሰለላሁ ዐለይሂ ወሰለም ያው ሂጅራ ቆጣጠር ስንት አመት ሞላው 1437 በዚህ ውስጥ እማያውቁት አሚር ኖራቸው ያውቃል ሙስሊሞች አሁን እናንተ ልጠይቃችሁ ድምጻችን ይሰማ ማን ነው ወንድ ነው ሴት ነው 3 ናቸው 13 ናቸው የት ነው ያሉት አዲስ አበባ ነው ያሉት ወልቂጤ ነው ያሉት ዱባይ ነው ያሉት አሜሪካ ነው ያሉት አሜሪካ ያሉትም ሲጠየቁ እንግዲህ አሚራችን እንዳለን ይላሉ እዛ ተቀምጠው ማለት ነው አጥብቀ ስትይዛቸው አይ ደህንነቱን የደበቀኛኩ ማንነቱን የደበቀነው ለደህንነቱ ስለምንሰጋ ነው ይሏል ህዝቡን ያወጣ በፌደራል የሚያስቀጠቅጠውና የሚያስገድለው ህዝቡ ደህንነት የለው አልገባም ድምጻችን ይሰማ ጀነት መግባት ፈልጎ ነው ያው ለዲን ነው ስላሉ ማለት ነው እሱ ራሱን ከደበቀ እንዴት ነው ሌላው ሰው ራሱን ደብቆ እንዳይንቀሳቀስ የሚያደርጉት ስለዚህ ወንድ ነው ሴት ነው ስንት ናቸው አሚራችን ነው የሚሉት አሚር በሸሪዓ የራሱ ባንዲራ ያለው የራሱ ወታደሮች ያሉት ነው አይደለም ዛሬ ግን መጅሁል ነው አናቀው እኛም አናቀው በጣም ልባችን ውስጥ ነህ የሚሉትም ሰዎች አያውቁትም መጅሁል የሆነ ማንነቱ ማይታወቅ ሰው ቢናገረው ንግግር በሸሪዓ ሚዛን ላይ ይቀመጣል እንግዲህ ያው እዚህ ያላችሁት እኮ ትንሽ ሸሪዓ ይሸተተናል መጅሁል ማለት ምን ማለት ነው ማንነቱ ማይታወቃል ማንነቱ ማይታወቅ ሰው አሁን በፌስቡክ ጻፈ ለምሳሌ አምናችሁ ተቀበሉታላችሁ ይሄ እኮ እየጻፈ ያለው እንዲያውም ስለምንድን ነው የሙስሊሞች ደም ስለሚፈስበት ጉዳይ ሼክ አልኢስላም አህመድ ኢብኑ ተይሚያ ረሂመሁላህ ምንድነው ያለው ኖርማል አሊሞችም አይደለም የሙስሊሞች ደም በሚፈስበት ጉዳይ በጂሃድ ጉዳይ የሚወያዩት አለ በቃ ዕውቀታቸው በጣም የጠለቁ ሰዎች ናቸው ስለ ሙስሊሞች ደም ሊወያዩ የሚገባው ተጠርተናል አንቀርም ይላል የት ዱባይ ምናምን የሚባለው ስትሪት ላይ ሆኖ ማለት ነው ተጠርተናል አንቀርም ሎስ አንጀለስ ምናምን ቬጋስ ስትሪት የሚባለው ላይ ተቀምጦ ሎኬሽን የሚለው ላይ ስታይ ፖስቱ ላይ ዩኤስኤ ይላል ተጠርተናል አንቀርም ይላል ሲዋሽ ሱብሃንአላህ አላህን አትፈራም ወንድሞችህን ከማይችሉት ሰው ጋር እያታገልክ በፌስቡክ ያዞም በአመት ለቀላቸው ወንድ ማረተው ተው አላህን ፍራ ስለዚህ ቀጥታ እስቲ ወደ ራሱ እንግባ ይሄው ውሸት ላለመሆኑ ከላይ ምን ይላል ያተምኩት ወረቀት ድምጻችን ይሰማ ይላል አይደል ድምጻችን ይሰማ ይላል ማርች 29 2012 እናንተም ገብታችሁ ልታዩት ትችላላችሁ ብዙ ግን የሚያነሱት ነገር ስላለ እንደው ሹብሃው የገባበት ሰው ይወጣለት ዘንድ እናወራበታለን ማርች 29 2012 ብላችሁ ገብታችሁ ፔጁ ላይ ብትገቡ ታገኙታላችሁ ጽሁፉን አርስቱ ምን ይላል ትግሉም ድሉም የሁሉ ነው ይላል የሁሉ ስንት ህዝብ ነን የሁሉ የሚለው ስንት ነን ሙስሊሞች ስንት ሆኑ ነው የተባልነው ኩኑ ኡመተን ዋሂዳ አንድ ህዝብ ሆኑ ነው የተባልነው ምን ይላል እስካሁን ባደረግነው እንቅስቃሴ የዋናው ድል ዋዜማ የሆኑ በርካታ ድሎች መጎላጸፍ ችለናል ከዚህም መካከል አንደኛ ለዘመናት በሚደረግ ዳዕዋ እንኳን ሊገኝ የማይችል ታይቶ የማይታወቅ አንድነት መፈጠሩ ትልቅ ድል ነው ይላል በምን ለዘመናት በሚደረግ ዳዕዋ እንኳን ሊገኝ የማይችል ታይቶ የማይታወቅ ተመልከት ቃል አጠቃቀሙ ራሱ ዳዕዋ አንድ ያላረገውን ህዝብ እንዴት ነው ሰላማዊ ሰልፍ አንድ የሚያረገው ስለ አንድነቱ ደግሞ ራሱ ያብራራልናል ዘለል ልበል ከላይ የጠቀስናቸው ድሎች ሁሉ መሳካት የቻሉት አንድነታችንን ጠብቀን በመንቀሳቀሳችን ነው ሙስሊሙ ህብረተሰብ ከዚህ ቀደም በጥቃቅን ልዩነቶች እርስ በርሱ ሲሻኮት ጥቃቅን የሚለውን በደንብ ያብራራዋል ራሱን እንመጣበታለን የመጅሊስ ባለስልጣናት ይህን ክፍተት ተጠቅመው በመጠቀም ሲመራረጡ ያሻቸውን ሲሰሩና ሙስሊሙን ሲመዘብሩ ቆይተዋል አለ ብዙ ያኔ ካስታወሳችሁ በፌስቡክ ሲለቁ ከነበሩት ከመጅሊስ በደሎች ውስጥ ምንድነው ከሐጅ በሚሰበስበው ብር እንዲያረጉበታል ተካፍለው እንደዚህ እዛ የሆቴል ምናምን ስላቂዳው ብዙ አንስተዋል እንዴ ዶክመንተሪ ፊልም አለ ማህበረ ቅዱሳን የሚባለው ይሄን ያህል እንቁላልና ይሄን ያህል ዶሮ ይሄን ያህል ላም ሲሰጥ የኛዎቹ ግን በቃ ዱንያዊ ነው ጥያቄው
አላህ አህባሽ ከአርሽ በላይ አላህ መሆኑን አያምንም ተወሱል ላይ ይሄ ያለባቸው ምናምን ዶክመንተሪው ላይ ነበር አንድነታችንን የሚፈታተኑ ተግዳራቶች ይላል አሁን ይሄን ነው በደንብ እንድናሰምርበት መፈልግ እንደነሱ አንድነት ብለው ይጠሩት አለ ይሄን አንድነት የሚፈታተንባቸው የትኛው ነው ኢትዮጵያውያን ሙስሊሞች ከምንም ጊዜው በላይ አንድ መሆንና የመጣባቸውን አይሁዳዊ መርሃ ግብር መመከት ዲናዊ ኃላፊነታቸው ነው ሁሉም ሙስሊም በነፍስ ወከፍ ከአላህ Subhanahu Wa Ta'ala ፊት በዚህ ታሪካዊ ክስተት ስለፈጸመው መልካምም ወይም አፍራሽ ተግባር ይጠየቃል ይወል በቃ ከባባድ ነገር እኮ ነው የሚያነሱት አላህ ይጠይቃል ምናምን ስትባል ያስደነግጣል አያስደነግጥም ቀጥል የኢትዮጵያ ሙስሊም እጅግ ወሳኝ ወቅት ላይ የመሆኑ ነገር ተጠያቂነቱን የበለጠ ከፍ ያደርገዋል በዚህ ሂደት ሁለት አይነት ስህተቶችን እጅግ ነቅተን መጠባበቅ ይኖርብናል አንደኛ በሱፊያ አሽዓሪያ የአስተሳሰብ መስመር ስም አህባሽን ለማስረጽ የሚደረገውን እንቅስቃሴ ሁለተኛ አህባሽን በመቃወም ስም የተቃውሞ አንድ አካል የሆኑትን የአሻኢራ ሱፊያ አስተሳሰብ መስመር ላይ ያሉ ሙስሊሞችን የሚነካ ድርጊት ይላል እነዚህን ሁለቱን ነው እሱ ምን ያለው አንድነታችንን የሚፈታተነዋል ማን አህባሽን በመቃወም ስም የተቃውሞ አንድ አካል የሆኑትን የአሻኢራ ሱፊያ አስተሳሰብ መስመር ላይ ያሉ ሙስሊሞችን የሚነካ ድርጊት ትላንት ምን ብያቸዋለሁ ተውሂድ ማስተማር አለብን ብለው በጣም ሰው ሲጮህባቸው ተነሱ ራሳቸው በግልጽ ጻፉት ተውሂድን ስናስተምር ግን አሉ ሱፊያ ወንድሞቻችንን በማናስከፋበት መልክ መሆን አለበት አሉ ይሄው እዚህ ደግሞ ምን ይላል በሱፊ የአሽዓሪያ ሱፊያ አስተሳሰብ መስመር ላይ ያሉ ሙስሊሞችን የሚነጋ ድርጊት ይላል እነዚህ ስተቶች እጅግ ወሳኝ ከመሆናቸው አኳያ መብራራት ይፈልጋሉ ይልና ረጅም ማብራሪያ ይሰጣል ሁለተኛ አህባሽን በመቃወም ስም የተቃውሞ አንድ አካል የሆነውን የአሽዓሪያ ሱፊያ አስተሳሰብ መስመር ላይ ያሉ ሙስሊሞችን የሚነጋ ድርጊት ሚለው ሊያብራራው ነው በኢትዮጵያ ሙስሊሞች ላይ ያንዣበበው ሃይማኖታዊ ፈተና ለመመከት በቅርንጫፍ የእምነቱ ክፍሎች ያሉ የአስተሳሰብ ልዩነቶችን ወደ ጎን ብሎ አንድነትን ማጠናከር የግድ ነው አለ ራሱ ይመጣበታል ቅርንጫፋዊ ሚለው የትኛውን ነው ያላህ ስምና ባህሪያትና ይላል መውሊድን ይለዋል በመሆኑም እየተካሄደ ያለው የመብት እንቅስቃሴ ሁሉንም ወገኖች ያቀፈ ሆኖ ይታያል አላሁ አክበር ይላል ስለ አንድነታችን ስናወራ ይላል አንድ ነጥብ ለሁላችን ግልጽ መሆን አለበት የኢትዮጵያ ሙስሊም አንድ ሆኗል ስንል የተለያዩ የዳዕዋ አካሄድ መስመሮች የሉም ማለታችን አይደለም ይላል ያው አሁን የቃላት አመራረጥ ተብሊግ ሰለፊያ ሱፊያ በቅንፍ አሽዓሪያ ከዚህ ቀደምም የነበሩና አሁንም ያሉ ምን ላይ ትኩረት ሰጥተን ነው ዳዕዋ ማድረግ ያለብን የሚለው ነጥብ የተለያየ አስተያየት ያላቸው የዳዕዋ መስመሮች ናቸው ሁሉም ግን ኢስላምን ለማገልገል ነው ደፋ ቀና የሚሉት አለ መርዝ ነው አይደለም ይሄ አባባል ሲፈልጉ ምን ይላሉ ሰለፊያ እያላችሁ አትከፋፍሉን ይላሉ ይሄው አሚራቸው አሚሬ ብለው የሚጮሁለት ምን አለ ተብሊግ ሰለፊያ አለና ሰለፊያን እንደ ቡድን ጠራት ከነማን ጋር ደግሞ አንዳደረጋት ከተብሊግ ከሱፊያ አሽዓሪያ ጋር ምን ብሎ ደግሞ አለ የተለያየ የዳዕዋ አካሄድ መስመሮች የሉም ማለታችን አይደለም ከዚህ ቀደም የነበሩና አሁንም ያሉ ምን ላይ ትኩረት ሰጥተን ነው ዳዕዋ ማድረግ ያለብን የሚለው ነጥብ የተለያየ አስተያየት ያላቸው የዳዕዋ መስመሮች ናቸው ሁሉም ግን ኢስላምን ለማገልገል ነው ደፋና ቀና የሚሉት አለ ተብሊጎች አናቃቸው እስላምን የምታገለግለው ምን ሲሆን ነው ሽርክን ስትዋጋ ነው አይደል እነሱ ሽርክን ይዋጋሉ እንዴ በል እንዲያው ሽርክን የሚዋጉ ሰዎችን ይዋጋሉ ቢድአን ይዋጋሉ እንዴ ቢድአን የሚዋጉ ሰዎችን ይዋጋሉ እዚህ አዲስ አበባ ሲኤምሲ የሚባል ትልቅ መርከዝ አላቸው ትልቅ መርከዝ ሂፍዝ ያሳፍዙበታል የምን አቂዳ ነው አሁን እየተሰጠበት ያለው ስትል የሙዕተዚላና የአሻዒራን አቂዳ የአህባሽን ትምህርት እዛ መርከዝ ውስጥ ይሰጣል በጣም ትልቅ ካሬ ሜትር ያለው ቦታ ነው ድምጻችን ይሰማ ይሄው ለነሱም ከለላ ይሰጣል በመሆኑም አሁን ያለው የተቃውሞ እንቅስቃሴ ሱፊያው ሰለፊያው በጋራ እያካሄደው ያለ ከመሆኑ አንፃር አህባሽን በመናወግዝበት ጊዜ አህባሽን ነጥሎ መምታት ሲቻል አህባሽና ሱፊያ በቅንፍ አሽዓይራ የሚጋሩባቸው ነጥቦች ማንሳት እጅግ ከባድ ስህተት ነው ይላል ከአንሁ ሽርኩል አክበር እንደተሰራ
እሺ والله ታዲያ ድምጻችን ይሰማን ዝም እንበለው ነው የምትሉት? ዝም እንበለው ይሄን ሁሉ ይያለ ዝም እንበለው? ላሻኢራ ሱፊያ ከለላ ሰጥቶ አይነኩ ሲል ይኸውልህ በመሆኑም አሁን ያለው የተቃውሞ እንቅስቃሴ ሱፊያው ሰለፊያው በጋራ ያካሄደው ያለ ከመሆኑ አንፃር አህባሽን በመናወግዝበት ጊዜ አህባሽን ጥሎ መምታት ሲቻል አህባሽና ሱፊያ በቅንፍ አሻኢራ አሽዓሪያ የሚጋሩባቸው ነጥቦች ማንሳት እጅግ ከባድ ስህተት ነው አለ። እዚህ ላይ ሆነ ሌላ ቦታ ላይ አንድም ቦታ ላይ ኢኽዋን ብለው አይጠሩ። ኢኽዋኖች ምታቃቸው ኢኽዋንን ብለው አይጠሩ። በተለይ ባለንበት ዘመን ኢኽዋን ነኝ ማለት ያሳፍራል አያሳፍርም? የተዋረዱ እኮ ናቸው። ተዋርደዋል። ዑለማዎች አዋርደዋቸዋል። አላህ አዋርዷቸዋል። ስለዚህ ኢኽዋን የሁሉ አባት ሆነ ተብሊግንም አትንኩብኝ አሻኢራንም አትንኩብኝ ሁሉን አቅፎ እሱ የበላይ ሆኖ ሊመራቸው ነው የሚፈልገው። እንቀጥል። በሱፊያ ስም አህባሽን ለማስረጽ የሚደረገውን ማወናበጃ እንደምንጠነቀቅ ሁሉ የአህባሽን አስተሳሰብ በማጋለጥ ስም በሱፊያ አሽዓሪያ የአስተሳሰብ መስመር ላይ ውግዘት እንዳይደርስ ጥንቃቄ ማድረግ ይኖርበታል። የዚህ መሰሉ ድርጊት ተፈጽሞ ቢገኝ እንኳን የምንቃወመው መሆኑንና የተቃውሞ እንቅስቃሴውን የማይወክል መሆኑን ግልጽ መሆን ይኖርበታል ይላል። ተቃውሞ የአንድ ቡድን ሳይሆን ይላል። ያዝልኝ ስለ አንድነት ስለወራን ነው ስለ ድምጻችን ይሰማ ያነሳ ነው። የአንድነት ጠበቃ ነኝ ነው አይደል የሚለው? ኤው ሲያቀብጣችሁ ደግሞ እኮ ወይ ትምህርት አይችሉ ዝም ብሎ ራሳቸው እንደተማረ ሰው የሆነ እንግሊዝኛ ይደባል ዲቫይድ ኤንድ ኮንከር ይላሉ። እነሱ አይደሉ እንደ ዲቫይድ ኤንድ ኮንከር እያደረጉ ያሉት? ዲቫይድ ኤንድ ኮንከር የሚባል የፖለቲካ ንግግር አለ። ከፋፍለህ ግዛ። እነሱ አይደል እንደ ከፋፍለው እየገዙ ነው ያለው። ኤው ስማው ተቃውሞ የአንድ ቡድን ሳይሆን የተብሊጉም የሰለፊያውም የሱፊያውም ነው። አላሁ አክበር ይላል። ይሄ አላሁ አክበር ነው የሚያስብለው። ኢና ሊላሂ ወኢና ኢለይሂ ራጂዑን ነው የሚያስብለው። ተከፋፍለን አንድ ነን እያልን ስንዋሽ እማይዋሸውን ውስጥ አዋቂውን ጌታ ማለት ነው። ከፋፍሎን አንድ ናችሁ ይለናል ሲፈልግ ደግሞ አስተሳሰባችሁ እንጂ የተለያየው ሁላችሁም ለእስልምና ነው የምትሰሩት ይለናል። እሱ ግን ስሙን አይጠቅስም። ለሚፈልገው ዓላማ መጠቀሚያ ያደርገዋል ህዝቡን። እኛ ደግሞ ከመሬት ተነስተን ሰውነ ስልጣን ጥማት አለበት አንልም በማስረጃ እንጂ። ሰውን ያለ ማስረጃ የስልጣን ጥማት አለበት ማለት ወንጀል ነው አይደለም? ከምን ተነስተን ነው እነዚህን ሰዎች የስልጣን ጥማት አለባቸው ያልነው? አንዳንዶች ካልገባቸው ሊያውቁት ይገባል። ዑለማዎች ናቸው ኢኽዋኖች የስልጣን ጥማት ነው ያለባቸው ያሉት፣ እኛ አይደለንም። ይሄው በተጨባጭ ደግሞ ምን ይላሉ? አህባሽና አንዳንድ የመንግስት አካላት የሚሹት እኛን በመውሊድና በአላህ መልካም ስሞችና ባህሪያት ዙሪያ በሚነሱ ልዩነቶች እርስ በእርሳችን በጭቅጭቆች ላይ እንድንጠመድና መሰረታዊ ጥያቄዎቻችንን እንድንረሳ ነው አለ። በአላህ ይሁንባችሁ መሰረታዊው ጥያቄ ምንድነው? በመውሊድና በአላህ መልካም ስሞችና ባህሪያት ዙሪያ በሚነሱ ልዩነቶች እርስ በእርሳችን በጭቅጭቅ ላይ እንድንጠመድና መሰረታዊ ጥያቄያችንን እንድንረሳ ነው ይላል። የአላህ ስምና ባህሪያት መውሊድ ተራ የመጨቃጨቂያ ርዕሶች ከሆኑ መሰረታዊ የሚባለው ጥያቄ ምንድነው? በአላህ هو ኩርሲ መጅሊሱ ነው አይደል? ራሳቸው ገልጸው እዚህ ወረቀት ላይ ነው አይደል? እና ከመሬት ተነስተን ነው እኛ ስለነዚህ ሰዎች ያወራ ነው። የእርስ በርስ ጭቅጭቅ ውስጥ የተጠመደ ማህበረሰብ ደግሞ እንኳን መብቱን ሊጠይቅና ህልውናውን ያሰጋዋል ይላል። ተመልከት፣ የኛ ህልውና ከሽርክ ከቢድዓ ጸድቶ ተውሂድና ሱናን ይዞ በዚህ ላይ መሞት ነው አይደለም? ወላ ተሙቱና إلا وأنتم مسلمون. أم كنتم شهداء إذ حضر يعقوب الموت إذ قال لبنيه ما تعبدون من بعدي قالوا نعبد إلهك وإله آبائك إبراهيم وإسماعيل وإسحاق إلها واحدا ونحن له مسلمون. إلها واحدا ونحن له مسلمون. هلو الناس لهون كونوا أبات ليموت موت أخاف لا يهونو يهلونا قداي سلونا لجوتشن سلتويدي تيكا مولي الله نوار لما أغيسونا غوصو عليون بوندري ميبالو أغيسونا غوصو يتنك دراشي هونو أتتون درسولن عليون بوندري ميبالو مولي الله نوار لم إيه كونو ينيا يمان النت قداي شرك يسران كموتن توبا آخرة دنيا سليتو أردن اللو يزاري وعد الله الذين آمنوا منكم وعملوا الصالحات ليستخلفنهم في الأرض كما استخلف الذين من قبلهم. ጨርሰው አያው እኛኮ መዳኛችን ቁርአን ነው። ተመልከት እየሰሩ ያለውን ስራ
ሙስሊሙ ህልውናው የሚፈታተኑ በርካታ ጉዳዮች እያሳሰቡት ባለበት ወቅት መቋጫ በሌላቸውና ለብዙ መቶ ዓመታት ዑለማዎች መካከል በነበሩ ቅርንጫፋዊ ጉዳዮች መጠመድ በታሪክ የሚያስወቅስ ስህተት ነው አለ። ተመልከት፣ እዚህ ጋር ፖለቲከኛነቱ መጣበት። ስህተት ከሆነ በአላህ ፊት ነው ልንወቀስ የሚገባው ነው አይደለም? ታሪክ ወቀሰ አልወቀሰ ምርጡን የሰው ልጅ ነብዩ ሰለላሁ ዐለይሂ ወሰለምን የሚሳደበውን ሰው ኖቤል ይሸልሙታል። ለአዝነት የተላከውን ነብይ ደግሞ ያሸባሪ ምንጭ ብለው ይጠሩታል። ይሄ ነው ታሪክ ብለው የሚጠሩት። ታሪክ አይደለም እኛን ሊወቅሰን የሚገባው። ስህተት ላይ ካለን አላህ ይውቀሰን፣ መስረጃ ይውቀሰን። ስህተት ላይ ያሉት እነሱ ናቸው። ስንት የተለፋለትን ተውሂድ እነ ሸህ መሐመድ ወሌ ከኢማምነት የተባረሩበትን ተውሂድ እነሱ ዛሬ መተው ናዱት። ስንቶች የታሰሩለትን አንዋር መስጂድ ላይ ስለ መውሊድ ሲነገር ስንት ሰዎች ነው የተደበደቡት? የሚያቃቃል በየቦታው ስለ ሽርክ ሲነገር ዛሬ መተው ቅርንጫፍ ነው ይሉናል። ምኑ ይሆን ስሩ? ሽርክ ቅርንጫፍ ከሆነ መሰረት ካልሆነ አቂዳ ካልሆነ ምን ይሆን መሰረቱ የዲኑ? ረሱል ሰለላሁ ዐለይሂ ወሰለም እንደዛ ሱሐባዎችን አስለቅሰው አስደንግጠው ሲያበቁ ኢያኩም ወሙህደታቲል ኡሙር ፈኢነ ኩለ ሙህደታቲን ቢድዓ ወኩለ ቢድዓቲን ضላላህ ወኩለ ضላለቲን ፊናር። ቀጥል ቢድዓቱል ሐሰና አለ እንዳይሉን አብዱላህ ኢብኑ ዑመር ታላቁ ሱሐባ አይሸት ምን ብላ የመሰከረችለት የረሱል ሰለላሁ ዐለይሂ ወሰለምን ሱና እንደ አብዱላህ ኢብኑ ዑመር አጥብቆ የያዘ አይቻላቅም ያለችለት ምን አለ? ኩሉ ቢድዓቲን ضላላህ ወኢን ረአሐ الناس ሐሰና። ሁሉም ቢድዓ ጥመት ነው ሰዎች መልካም ነው ብለው ቢያዩትም እያለ ዛሬ እነሱ ምን ይሉሃል? እዚህ ተመልከት። በአላህ ፍቃድ ልዩነቶቻችንን አቻችለን አህባሽና የመጅሊስ አመራሮች እስኪወገዱ በጽናት እንታገላለን ይላል። ቀጥል የመጨረሻ ነጥቤ ጥያቄያችን የመብት ጥያቄ እንጂ አንዱን የአስተሳሰብ መስመር ለማንገስ አለመሆኑን በግልጽ እናውጃለን። ሁሉንም ወገኖች ያካተተ ህዝብ የመረጠው መጅሊስ እንዲኖር እንሻለን አለ። ሁሉን ወገኖች ማለት ምን ማለት ነው? ቃጥባሪዎችም አይከፉም፣ ከነሱ ተወካይ ይመረጣል። ስለዚህ ቃጥባሪ መውሊድ ሲደርስ የመንግስት ሚዲያ ተጠቅመው ይሄው ከህዝቡ የተዋጣ መጅሊስ ነው አይደለ? መግለጫ ሊሰጥ ነው። ያልከሰዎቹም ሊገቡ ነው። አሊ ጎንደሮቹም ቲጃኒዮቹም ሊገቡ ነው። ሁሉንም ያውጣጣ ከሱፊም ከተብሊጉም ከምኑ እንዲህ አይነት ዲን አለ? ማን ነው አንድነታችንን የበታተነው? እናንተው ንገሩኝ። ማን ነው የሙስሊሞችን አንድነት የበታተነው? ሀገራችን ላይ ኢኽዋንና ድምጻችን ይሰማ ናቸው አይደሉም? አላህ አንድ ህዝብ ሁኑ ነው አይደለም ያለ? ስለ ሰለፊያ ሲወራ ያማቸዋል። አዲስ ስለመጡት ግን ሲወራ አትበታትኑን ይላሉ። ራሱ ይኸው ስማቸውን ጠርቶ ምን አደረገ? የጥንቱን ከመጤው ጋር ደበለቃቸው። هذا عدل لا هذا ظلم والله ظلم الله سبحانه وتعالى ያዋርደዋል።